ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። የሆነ ነገር ልላችሁ ፈልጌ ነበርና ከሰው ቤት ስትሰሩ ማለት ነው የሰው ቤት ስትሰሩ የመንግስት ሰራተኛ ቢሆን የግል ሰራተኛ ቢሆን ሁሉም ሰው ለምሳሌ አንዳንድ ጊዜ ማለት ነውና በሁሉም ቦታ ስትሰሩ ሰዎች ተቆጣጥራችሁ ስትሰሩ ነው አሪፍ ሆናችሁ የምትሰሩት ወይስ በቃ እንደፈለጋችሁ ተብላችሁ ኃላፊነታችሁን ተሰጥታችሁ እንደዛ ነው የምትሰሩት? ከሁለት አንዱ ነገር ማለት ነው። እና እኔ ከአንድ ቤት ነው የሰራሁት በነገራችን ላይ ሀገር ቤት በእርግጥ ሰርቻለሁኝ እና እግዚአብሔር ይመስገን እስካሁን አሪፍ ሰዎች ናቸው ያጋጠሙኝ ማለት ነው። እና ምን ልላችሁ ነበረ እኔ የምሰራበት ሰዎች ኃላፊነቴን እንደፈለኩኝ የምጠቀም ነኝ። በቃ አለ አይደለ ልጆችን ማበላው ምንሽጠው ብዙ ማለት ማጸዳው ምንም ነገር ምለው ሴትየቱ ብላኝ አይደለም ተናግራኝም አይደለም ራሴ እላለሁ። አንዳንድ ጊዜ የሆነ ነገር ስታገኝ አድርጊ ትለኛለች ማለት ነው። እና ከኔ ጋር 3 ሰራተኛ መጥተው ለምሳሌ ተቀይረዋል ማለት ነው። እና ብዙ ጊዜ አረቦቹ ሳይናገሯቸው ሲቀሩ ብዙ ነገሮችን ትተዋላችሁ። ስራን ወደ ኋላ ማለት በቃ ይሆናል አይደለ የሰዎችን ንግግር ሲጠሯችሁ አቤት ለማለት ምን ለማለት እና እንደዚህ ነገሮች አሉ። በብዙ ቤት ስታዩ ኃላፊነታችንን ሰጥተውን የሚሰሩ ሰዎችና ሰዎች ተቆጣጥረው የሚሰሩ ሰዎች አንድ አይደለም። ግን ለምን አሁን ለምሳሌ እኛ አረቦቹ ለምሳሌ ወይም ኢትዮጵያ በቀንኪ ኃላፊነትሽን ተወጪ ልክ እንደ ቤትሽ ልክ እንደ ልጆችሽ ልክ እንደምን አድርገሽ ያይ ብለው የሆነ ነገር ይሰጡናል። ግን አሪፍ አድርገን መስራት ነው ያለብን ወይስ የኔ ቤት አይደለም ብለን ወይስ የኔ ልጆች አይደሉም ብለን ወይስ የኔ እናት አይደለም ወይ የኔ አባት ብለን አይደለም መስራት ያለብን? እንደዛ አይደለም። አንድ ሰው ኃላፊነት ሲሰጠው መልካም አድርጎ መስራት ይችላል። ምክንያቱም አንደኛ እነሱ ኃላፊነት የሰጡት ባያዩአችሁ እንኳን ፈጣሪ ያየናል ባያዩን ማለት ነው። እንትን ያኔ በሰዎቹ ባይናገሩን እንኳን ዙሮ በራሳችን ነገር ሊመጣ ይችላል። አንደኛ ሰራተኛ ባንቀጥር እንኳን ሰራተኛ ባይኖረን በራሳችን ቤት ምንም ነገር ላይ ባርክት ይችላል። ምክንያቱም እኛ ደሞዝ እየተቀበልን ነው የምንሰራው። ምንም አረቦቹ ይቆጡን እኛን ምን እንበል ብቻ ኃላፊነትን አውቀን ካልሰራና ያን ደሞዝ አይበረክትልንም። ምክንያቱም ያን እንቀበላለን እና ኃላፊነትን አውቆ መስራት በጣም የተለያየ ነው። ከዛ ላይ ደግሞ በተሰማራንበት የስራ መስክ እንዴት ነው የምንሰራው? የመንግስት ሰራተኛ ከሆናችሁ ለምሳሌ የቀጠራችሁ ሌላ አካል ሆኖ የሚመጣው አካል እንዴት ነው የምታስተናግዱት? ለምሳሌ እናንተ የበላይ ሆናችሁ አይታችሁ ያን ሰውዬ የበታች አድርጋችሁ አይታችሁ ነው የምታስተናግዱት? እንዴት ነው? በዛ በኃላፊነታችሁ ያኔ ምንም ሰው ሊናገራችሁ አይችልም። በእርግጥ የሆነ ነገር ብቻ አለ አይደለም ባንክ ቤትም ሆነ መምህርም ሆነ ምንም ሆነ ብቻ የሆነ ተማሪም ካሰቃያችሁ ካባረራችሁ ምን ብቻ ከላይኛው አካል ክስ ሊመጣባችሁ ይችላል። ግን እናንተ በኃላፊነታችሁ አውቃችሁ ነው የምትሰሩት። ለምሳሌ እኔ በላይ ነኝ ማለት ከባድ ነው። ለምሳሌ ከአረቦቹ ቤት የመጀመሪያ ሰራተኛና የምትመጣው ሰራተኛ አንድ ላይ ሆኖ ይችላል። በንግግራቸው አካባቢ የሆነ ነገር ሊመጣ ይችላል። እንደበፊት እንደይችላል ተባለ ማለት ልክ እንደዛ እና የመንግስት ሰራተኛ ስትሆኑ የጽዳት ሰራተኛ እንዴት ነው የምታዩት? አላውቅም። እና ብዙ ጊዜ ወደ ባንክ ቤት ወደ ኤርፖርት የሆነ ወይም ፓስፖርት ለናሳድስ ወይም የተወሰነ ብቻ ከመንግስት አካላት ቤት እንሄዳለን ማለት ከሚሰሩት ወንበር እንደዚህ እያደረጉ ብዙ ሰዓታችን ያሳልፋሉ። በዛ ወንበር የሚያሽከረክሩበት ሰዓት ግን የኛን ፍላጎት ሞልተው ሰጥተውና መሄድ እንችል ነበር። ግን ብዙ ጊዜ እንትን ይሉናል እና አንድ ሰው በሚሰማራበት የስራ መስክ መልካም ሆኖ ካልሰራ በራሱ ይመጣበታል ይባላል። እና ስንሰማራ ኃላፊነታችንን አውቀን ነገ እንግዲህ ማንም አያውቅም የማታ እንጀራ ሰጥቶና ያው ሰራተኛ ሊኖረን ይችላል። እንግዲህ ማንም አያውቅም ባይኖረን ለራሱ የሚሰጠን ገንዘብ በረከት ላይኖረው ይችላል። እና አንዳንድ ጊዜ እንደሆነ ትላላችሁ የአረብ ሀገር ገንዘብ በረከት የለውም። ካፋችን የተነሳ ብዙ ነገር እያጣን ነው። እና አዲስ ስለሆናችሁ አይደለም። ከዛ ቤት ለምሳሌ እኔ አሁን ከሀገሬ
መንግስት አፈር አዲስ ሰራተኛ ከመጣይ እኔ የማልሰራውን ሁሉ ሰርታ አረቦችን ታስደስታቸዋለች። ከዛ አረቦቹ ይቀይሯሉ ማለት ነው። አያችሁ፣ እንደዛ ሳይሆን በዛው መቀጠል አለባችሁ። አሁን ኢትዮጵያ እንደመጣነ ጓዳውንም ሳሎኑንም ምኑንም መጋረጃውን ሁሉን እናጥባለን። ግን እየቆየን ስንሄድ ያነ ተደግሞ ተነግሮን ነው የምናጥበው። ተነግሮን ማለት ነው። በቃ ለምን አታጸጅም፣ ለምን አታጥቢም፣ ለምን ተብለን። ግን እንደዛ መሆን የለበትም። በነገራችን ላይ ንጽህና ለራሳችን ነው። በቃ ንጽህና ካለን በቃ ለራሳችን ንጽህና መስራት ካለብን እንደ ራሳችን አድርገን። እኔ ልጆች ሲይዝ አሁን ለምሳሌ እኔ ስናገራቸው ይቻለኛል እንጂ ሌላ ሰው በህይወት እንዲናገርብኝ አልፈልግም። በጣም ነው የምወዳቸው ልጆች። የኔ ልጆች አይደሉም ሄደሽ ወላጅ ሄደሽ አቀፊ ምናምን ይሉኛል ብዙ ሰዎች። ግን እንደዛ አይደለም። እኔ እጄ እስከማገባ እስከምወልድ ድረስ በተሰማራሁበት የስራ መስክ እነዚህ ልጆች ላሳድግ እችላለሁ፣ ልንከባከብ እችላለሁ ማለት ነው። እና እንደዚህ ያሉ ስራዎችን ስንሰራ ኃላፊነታችንን አውቀን በተሰማራንበት መስክ ልክ እንደኔ ብለን መስራት አለብን። ያለበለዚያ አንዱን ከፍ አንዱን ዝቅ አታየኝም፣ የኔ ቤት አይደለም፣ ምን አገባኝ፣ ምን ቸገረኝ እያልን መስራት የለብንም። ምክንያቱም ብር ይከፈለናል። ይህን ብር ግን ሀቃችንን አውቀን ካሰራን ይበረክትልናል ማለት ነው። ከዛ ላይ ደግሞ በዛ በስራ መስክ አሪፍ ሆነን ከሰራን ልንቆይ እስካሰብንበት ድረስ ከዛ ቤት ልንቆይ እንችላለን። ቤት ማቃየር ምናምን የለም እና እንደዚህ ያለ ነገሮች ገጥሟቸው ያውቃል ወይ? ኃላፊነታችሁንስ እንዴት ነው የምትወጡት የሚለው ሀሳብ ይሄ ነው። የእናንተን ሀሳብ ንገሩኝ እሺ። እና መልካም ምሽት።